ናቸው አልኳት። በቃ ማስታውሰውም ይሄ ጉዳይ ነበር። እንግዲህ እንኳን እንደዚህ በራፍሌ የተነገረ አይደለም ኬዞች ሙሉ ማስረጃዎችና መረጃዎችንም ይዘህ ሙሉ በሙሉ አቅምም ውስንነት ስላለ እንደዚህ አይነት ነገር እንትን ላትል ትችላለህ እና ታስገቡ ለምን ታስገባላችሁ? እስከሚጨርስ ድረስ አታቋርጡት ሀሳቡ ፕሊዝ። እና በእንደዚህ አይነት ኬዝ ነበረ የዛን ጊዜ እነዚህ ልጆች ምንም ማቀውም ማንንም ያወራሁትም አንድ ሰው አላውቅም። የሚገርመ ነገር ማለት ነው። ከዛ በኋላ ግን ምን አደረግ ከወጣች በኋላ እናንተ ወጣለች ምናምን ነገር የሚል ነገር እንትን ሲባል የዚህ የዩኤኢ ኤምባሲ ያሉ እዛ የሚሰሩ ኤምባሲ የሚሰሩ ጋር ደውዬ መውጣቷንና ለመውጣቷን ቼክ አድርጉልን የሚል ነገር ጠየኳቸው። ከዛን እዛ ያሉ አሁን ወጣለች ግን መውጣቷን ደግሞ ወዴት ሀገር የሚለውንም በዛው እንዲጠይቁ ነበር። እንደዚህ በህጉም ጠንከር ስለሚል እዛ ዩኤኢ ያለው የዱባይ ኤርፖርት ላይ የሚሰሩት በፍርድ ቤት ትዕዛዝ ነው እንደዚህ አይነት ነገር ሊሆን የሚችለው። አሁን መውጣቷንም ኢንፎርማል ነው የነገሩን። ስለዚህ ወደ የትኛው ሀገር ነው የበረረችው የሚለውን ለማወቅ እንደዚህ በፍርድ ቤት ትዕዛዝ ነው የሚጠየቀው አለ። ይህንን ነገር ደግሞ የተቀናጀ አካል ከሱ ከዛን ከዚህ ውጭ ጉዳይ ሚኒስቴር እዛ ላለው ኤምባሲ ሰጥቶ እዛ ያለው ኤምባሲ ነው በፍርድ ቤት ትዕዛዝ በኩል መጠየቅ አለበት የሚል ፕሮሰሱ ሰፊ እንደሆነ ስቲል ነው። አመት አልፎታል። የዛን ጊዜም እኔም ከእናንተ ከምሰማው እና ከቲክቶክ ላይ ካየሁት ውጪ ማንኛቸውም እኔን መጥተው ያናገሩኝ የሉ። በዚህኛውም ሂጄ የጠየቅኩት በዚህ በሶሻል ሚዲያ ላይ በማየው ነው። ይህንንም መረጃዎችን በዚችን ያህል ለመሰብሰብ ይሄድ ነው ማለት ነው። ከዛ ውጪ አሁን ደግሞ አንተ እየታገልክ እየጎለጎልክ እያወጣ ያለው ነገር አለና ይሄንን ነገር ነው ኢንፎርማል አይደለም። መጠየቅ ያለበት አካል በሚገባው መልኩ መጠየቅ አለበት። እንደዚህ አይነት ነገር ደግሞ 57 ሚሊዮን በዚህ 57 ሚሊዮን የስንት ሰው አይዶ ነው 30 ምናምን ወር ምን ያህል ሰው እንደሆነ እንግዲህ እናንተ መረጃውን ያላችሁ ሰዎች ታውቁታላችሁና የብዙ ሰው ህይወት ሊመሰቃቀል እንደሚችል መገመት አይከብድም። ስለዚህ በእንደዚህ አይነት መልኩ ላይ የነዛን ሰዎች እንትን ለማድረግ በግልጸኝነት ከተጠረጠረች ማንም ሰው ነው አሁን ወንጀለኛ አይደለም፣ ፍርድ እስከሚሰጥ ድረስ ወንጀለኛ ይባላል፣ ተጠርጣሪ ነው። ስለዚህ ከተጠረጠረች መጠርጠሯን ደግሞ ይፋ ለማድረግ ብትሞክር እና የነገሮችን ለማርገብ ብትሄድ ጥሩ ነው ብዬ ነው የማስበውና እኔ አሁንም የምችለው ነው ያለ። አሁን ከአቅም በላይ አይደለም። ሰው የራሱ ውስን አቅም አለው። እኛም ኢቨን መንግስት ራሱ የራሱ የኢትዮጵያ መንግስትና የአሜሪካ መንግስት እኩል አይደለም ነገሮችን እንትን አድርጎ ሊሰራበት የሚችልበት። እኔ የምመራው ተቋም ደግሞ የራሱ ውስን በጣም ጥቂት ውስን ጉልበት ነው ያለው፣ ኃይል ነው ያለው። ስለዚህ በዛ ባለችን ሁኔታ ግን እኛ ወንድሞቻችንን ለማገዝ ዝግጁ ነን ለማለት ያህል ነው። ስለዚህ ከኔ የምትፈልጉት ድጋፍ ምንድን ነው? ያለው ፋክት ይሄ ነው። እኛ ከማንም ከሀቢባም ጋር ሀቢባም በጣም ነው የምናከብራት፣ በጣም ነው እንደ ተቋም ብዙ ለእህቶች የምትሰራቸውን ስራዎች ይህ መረጃና ሌባን ለማጋለጥ የምታደርጋቸው ሁኔታዎችን እንግዲህ ለዛም ነው ስንደግፋት የነበረው። አንተንም እንደዛው በቮይስም ማስቀመጫለሁ ባለፈው ከምትሰራቸው ጊዜ ይህን መስዋዕት አድርገህ ይህንን ነገር ሁሉ የእነዚህን ልጆች ሀቅ ለማውጣት የምትሰራቸው ስራዎችን አክብሬ መልዕክት አስቀምጬልሃለሁ። ስለዚህ ሁላችሁም በያላችሁበት ማንም ቢጠራን ምናምነው ገለልተኛ ነው ብለን የምናስበው አንዳንዱ አሁን ለመፈራረጅም ምን የሚለውም ይካሰሳል። እናንተ ግን ከምትከፍሉት ዋጋ አንጻር ከብጠሩም በማንኛውም ሰዎች ጋር እኛ ቀርበን የአቅማችንን ለመተባበር ለማገዝ አብሮ ያበረናችሁ ለመስራት ዝግጁ ነን። አሁንም ከኔ የምትፈልገው ነገር ካለ አቅርበን። በጣም የምፈልገው ትልቅ ነገር አለ። ሁላችሁም በደንብ አዳምጡ። የምትረዱበት መንገድ ሊኖር ይችላል። ኦዲየንሱን የማክበር ግዴታ ደግሞ የኛ ነው። ሀሳቡን እንደፈለጋችሁ የማንሸራሸር ደግሞ የእናንተ ሀሳብ ነው።
መሀሌት አርፈሽዋ አንቺ ነሽ ብዬ ከሰስኳት ቀን በ30 ደቂቃ ባልሞላ ጊዜ ውስጥ ሁሉም ከሷ ጎን ተሰለፉ። አንደኛ ሳያረጋግጡ። ከዛ በኋላ እሺ ከጊዜ በኋላ እኔም ሴፌን እየበዘዝኩ በየቀኑ ቪዲዮ እየሰራው መረጃ እያወጣው በመጣው ቁጥር ልጅቷ በተጨነቀች ቁጥር ፓስፖርቷን ለመላክ ተገደደች። ልካለች አላከችም ፈጣሪ ነው የሚያውቀው። እኔ የሰው ልጅ አላምንም። አንዲት ሀገር የምትመራው በህግ ነው። አንድ ምስክር እመነኝና ለመስክር ቢልህ ትቀበለዋለህ? መረጃ ተጠይቀዋል። ጥያቄ ተጠይቆ ነው አይደለም? በእምነት የሚባል ነገር አላምንም። ለምሳሌ ከ57 ሚሊዮን ብር 7 ሚሊዮን ብር ልስጥ ቢባል አንድ በጣም የታመነ ታማኝ የተባለ ግለሰብ 7 ሚሊዮን ተቆጥሮ ከተሰጠው ነፍስያል ተሸንፎና ሊቀበል ይችላል። እኔ ግልጽ ነው የምናገረው። ሁለተኛ ያንን ግለሰብ ራሱ ሳታቀው እሱ መሆኑን ሳታቅ ያ ግለሰብ በተለያየ ጊዜ ሰፖርት ያደርግህና እሱ መሆኑን ስታቅ ደግሞ ሼም ይዛል፣ ትታነቃለህ። አንገት ውስጥ ለዛ ነው ብዙ ጊዜ የማንቀራረበው፣ ትታነቃለህ። ብቻም የሆነ ሆኖ 11,000 ሰው ተሰብስበዋል። እኔ ዋጋ ከፍዬበታለሁ። እናት አይደለችም የሚባለውን ነገር አንድ ሰው መፍረድ ይችላል? ኤምባሲ የምታውቁ ከሆነ ህግ የምታውቁ ከሆነ አቅም ካላችሁ ጠይቁ። ፓስፖርት አይቼዋለሁ አይደለም ተብሏል፣ አይደለም በቃ ካልፈለጋችሁ ባናታችሁ ተተከሉ የሚል ግለሰብ ከሆነ ይህ ግለሰብ ስሜቱ ነው የሚቀጥለው ማለት ነው። እኔ እየከሰስኳት አይደለም። እንደ ቅልቦች እኔ የምፈልገው ምንድን ነው ከተባለ እኔ ጋም ትመጣላችሁ፣ በደንብ ጥያቄ መልሳችሁ አስተናግዳችሁ የምታግዙን ነገር አገር ቤትም አግዛችሁ ትሄዳላችሁ። ሁሉም ኢትዮጵያውያን እገዛ ይፈልጋል። ሁላችንም የተለያየ አይነት ደረጃ ሊኖረን ይችላል። በውስጣችን እሱ ነው አላህ ነው የሚያውቀው። እንሰራለን። አሁን ደግሞ ከሀቢባ ጋራ ሳጂ ወይንም መሀሌት ኦሪጂናሏ ሀቢባ ጋር ነው የምትቀራረበው። ፓስፖርቷን የላከችው ብቸኛው ለሀቢባ ነው። ትላክ አላኋለም አላቅም። ሀቢባ ደግሞ አይቻለው ቼክ አድርጌያለሁ ያለችው 10 ደቂቃ አልሞላም። ነፃናት ብላ ባወጀችበት በዛን ታይም ፋሲካ ካፏ መለጣት። እንደውም ያንን ትርኢት አይታችሁ ከሆነ እኔ አይቻለሁ በፌክ አካውንት ባይዘው አይታችሁ ከሆነ ሀቢባ ሳጂ ራሷ መሀሌት ናት አለች። ኮሜንት አንብባ ተናዳ ድምጿ አንድ ነው እንደዚህ ኮሜንት ይጽፋሉ። ድምጿ ራሱ ነው የሚል ኮሜንት ብቻ ሜሽ ሲደረግ ሀቢባ ስሜቷን መቆጣጠር አቃታት እና ፋሲካ ካሜራ ዘግታ ስለነበረ ሳጂ ራሷ መሀሌት ናት፣ እሷ ራሷ ናት መሀሌት ምናምን ብላ ስትቆጣ ያፈነዳችው መስሏት ፋሲካም እሷ ራሷ ናት አለች። ህዝቡም የተለያየ አይነት ተረዳ ማለት ነው። ከዛም ከእንደገና ፋሲካ መብረቁ ቤቷን ያውቃታል፣ በፖሊስ ሳታመልጥ መያዝ አለባት ምናምን ስትል ፋሲካ ከእንደገና ደግሞ ሀቢባ እየቀለደች እንደሆነች ስለገባት ወደ ቀድሞ ቦታ ተመለሰች ማለት ነው። ያጋለጥቻት መስሏት ልታጋለጥ ነበር። ተግባብተናል። እንዲህ አይነቱ መሸፋፈን ይቅርና ከመሀሌት ወይንም ከሳጂ የወሰደችውን ፓስፖርት በክብር እንድትቀበልልን አንተ ጋር እንዲሆንና ይህንን ፓስፖርት ፌክ ነው ኦሪጂናል ነው የእሷ ነው አይደለም፣ የ2 ዓመት ፋይሎችም ተፈትሸው በዛ ፓስፖርት መሆን አለመሆኗን አረጋግጣችሁ በግልጽ እንድነግሩ እንድታሳዩን፣ እሱንም መረጃ እንፈልጋለን። በግልጽ በይፋ እንድታሳዩን ነው ጥሪ ያቀረብኩት። አንደኛው ይሄ ነው። ሁለተኛው በግልጽ በይፋ መሀሌት አርፈሽዋ መሆኗ ከተረጋገጠ 3 ግለሰቦች በህግ እንዲጠየቁልን እንፈልጋለን። ምክንያቱም መጀመሪያም አስመልጠዋል ብለን የምናስባቸው አንተም ቅልቦችም እንደተረዳው ስም አልጠራ እንደተረዳው የመስከረም 17ቱ ቀጠሮና ልጆች ጥሪ አቅርበው 3 ወር ሙሉ ባለመረዳታቸው ቪዲዮ ሳይሰራላቸው መቅረቱ፣ ታፍኖ መቅረቱ፣ በስራ መልሰው መገናኘታቸው እዛው እርስ በርስ ከዛ በኋላ መስከረም 17 ቀኑ ሲደርስ ተዘርፈናል ብለው ከወጡትም ተዘረፉም ብሎ ቪዲዮ የሰሩ 3 ግለሰቦች አሉ። አሁንም ዞሮ ለእሷ የመከላከል ስራ የሰሩት ለሳጂ እነሱ ናቸው። የመከላከል ስራ ማለት ነው። ትክክለኛ መሀሌት አርፈሽዋ ከሆነች የሌባ ተባባሪዎች ናቸው፣ ዘርፈዋል። ከዚህ በፊት የሰሩት መልካም ስራ ይኖራል። እኔ የህዝብ ታጋይ ነኝ። ዛሬ አንድ ሰው ብገል ቅጣቴን አገኛለሁ። ሰው ጥሩ ሲሰራ ትደግፋለህ፣ ሲያጠፋ ትቀጣለህ። እንዲጠየቁልን እንፈልጋለን። ቅልቦች ምናልባት ይሄንን እንዴት ይመለከተዋል አላውቅም። የራስ መልስ ነው የሚሆነው። እኔ የፈለግኩት ምንም የሚወጣለት ነገር አይደለም የተናገርከው። እሺ ቀጥል። እዚህ ቪዲዮ አለው ሰማለሁ።
እሰማለሁ። ያ ትሰማለህ? እሺ ምንም የሚወጣለት እንትን አይደለም የተናገርከው አንድ ሰው ብቻ ላይ ምናምን ነገር የሚለው እኔም አላምንበትም። ሁለተኛ የሆነ ሊሰራ የሚችሉ ነገሮችም አሁን ቴክኖሎጂው በረቀቀበት ዘመን የሚታይ አሁንም ይሰማሉ ብዬ ስለማስብ የተለያዩ ሊሰሩ የሚችሉ ፌኮች ይኖራሉ እና ቀላል ነገር አይደለም። በነገራችን ላይ በእነዚህ ሰዎች ህይወት መሀል እኔ የሰማሁት ነገር አለ። አንተም ቀደም እንደጠቆምከው በእነዚህ ገንዘባቸው በተበሉ ልጆች ቤተሰብ ጀርባ ብዙ መሰቃቀል የህይወት መሰቃቀሎች መፈጠራቸውን ሰምቻለሁ እና ለነዛም እህት ወንድሞች ለቤተሰቦቻቸው መድረስ ነው ለነዚህ መድረስ የዚህን ፍትህ ማስገኘት እና ያም ቢሆን ምንድነው ፓስፖርቱም ስለታየም ብቻም ሳይሆን ቼክ መደረግ አለበት። ስለዚህ አንድ ሰው እኔ አይቼዋለሁ ብሎ ኮንፈርም የሚያምነው አለ። ኦፍኮርስ ሌላው ደግሞ ሊያምነው ስለሚችል ይሄ በደንብ እኔ ለምሳሌ እኛ ተቋም ነን በጥቂቱም ቢሆን ሰው ያምነናል ብለና እኛስ በሆነ ነገር አለመታለላችን ምንድን ነው ማስረጃዊ ነው። ስለዚህ ይሄ ነገር ተጣርቶ ነገሮች ሊወጥ እንትን በሚልበት መልኩ መታየት አለበት። በቃ እኔ ተጠርጥሬያለሁ ወይም ጠርጥሬያለሁ ከተባለ አይ አይደለሁም ብሎ ንጹህ ነኝ ካለ ያንን ወደፊት አመጥቶ አሳይቶ ከዛም በኋላ ደግሞ ያንንም እጠረጥራለሁ የሚል ሰው ካለ ደግሞ ያንን ለማጣራት የሚሄድ አካል ይሄድና ያጣራ። ስለዚህ በዚህኛው መልኩ እንዴት እናደርግ? ወይ ሀቢባን እዚህ ምናልባት ተደባብራችሁ እንዳለ እገምታለሁ እና ይሄ ኒውትራል የሆነ ቦታ ላይ ሀቢባን ጠርተናት ልጅቷን ያው ይግባባሉ ስላልከኝ ብዬ ነው። ከሰሞኑ ቲክቶክ ላይቭም ገብተን አናውቅም እንደዚህ እና ይሄን ጉዳይ የችግሩን የመቋጨት ሁኔታ ብናደርግ ምን ይመስልሃል? ከዛ በኋላ እሷ መሆኗን ካጣራን በኋላ ገዳው ገብስ ነው። ጊዜ ሊወስድ ይችላል። ያው ታውቀዋለህ በደንብ በዚህ ጉዳይ ላይ ከዚህ በፊትም ስናወራበት ስለነበር አንዳንዶች አሁን አንተ ብጠራት ራሱ ሳጂ አይደለም አንተ እኔ ብጠራት ትልቁ ስጋቷ ምንድን ነው? ይጂ የምትባለው ነገር ነው። ለምንድን ነው እኛ መስሎት ያው የሰው ልጅ አቋም ነው ያለን። ጥያቄ ስትጠይቅ እንደዚህ ተብለሃል፣ መልስ ምንድን ነው? ለሚመልሰው መልስ ማስረጃ ምንድን ነው? ፍላጎታችን ያንን መርማሪም አይደለም። አሁን ሴትዮ ማሊት አልፈሻዋ ይቅርታ፣ ወይም ደግሞ ሳጂ በሽቶ ስሟ ጥርሷን ይሁት መቆፈሪያ ይመስላል። ተመሳሳይ ጥርስ ነው ያላቸው ያልኩ ቀን ጥርሷን አሰራች። እያንዳንዷ የምናገራት ነገር ታስተካክላለች። ጆሮዋ ምልክት አለው ስል ትሸፍናለች። እንዲህ አይነት ነገር ራሷን ለመቀየር እየጣረች ነው። እሱ ብቻ አይደለም፣ በክብር መሀሌት ብያት ወዬ ነው ያለችው። ቤት መሀሌት ስጣት ወዬ፣ ሰው ስሙ ያልሆነን ወዬ ብሎ አይቀበል። ከዛ ወዳው ወስደዋት መብረቁ ከመብረቅ ወራቂ ብለዋታል። ከዛ ምን ተደረገ? እኔ ብቻ ይገጠም አያጅቦ ሁሉ አልቀረም ሲሳተፍ ሄዱ እሷ ጋር ብቻ ይገጠም። እሷ ግን ያንን አትፈልግም። ከኔ ጋር በሰላም መጨረስ ነው የምትፈልገው። አላመነችም። ነገር ግን በቃ እናወራለን፣ እሱ ጋር እናወራለን የምትለው ምክንያቱም የኔ ዱላ እየባሰ ይሄዳል። ለእሷም ጥሩ አይደለም፣ ለእኔም ጥሩ አይደለም፣ ለእነሱም ጥሩ አይደለም። እነሱ ምንድን የሚፈልጉት ጊፍተር ጠፋብን። ጊፍተር ባለሀብት ሁሉ አባረሩ እየሰደቡ እና ታዲያ በሆነ ባለሀብት ሰርቆ ያመጣውን ጊፍት ላንቺ የሰጠሽ እንደሆነ ዝም ብል ነው እንዴ? አለም። ምክንያቱም ፍትህ ናፋቂ ያለ ነው። አሁን እንደ ቅልቦች የራሱ ህግ አለው። በሀገሪቷ ህግ የሚመራ ተቋም ነው። እንደ ቅልቦች 11,000 ሰው የሚከታተለውን ላይቭ ስትሪም በአንድ ግለሰብ አይደለችም በሚል ቃል አንመለስም። እንደዛ ከሆነ የመጨረሻ መራር ነገር ውስጥ ነው የምንገባው። ምክንያቱም የሁለት ግለሰብ ህይወት ጠፍቷል። እሺ ምናልባት ግለሰብ ካልሆነ ለአራት ወይ ለሁለት የሃይማኖት አባት ሊሆን ይችላል የህግ አካል ቢሰጥ አይደለም እሱ አይደለም ካልሆነ ምን አስፈራው? ምን ችግር አለው? እኔ ለምሳሌ እዚህ ጋር 3700 ሰው አለ አሳያቸዋለሁ። እንደዚህ ወንጀል ከሌለብኝ ተፈላጊ ካልሆንኩ ምን አስፈራኝ? ምንድነው ያስፈራኝ? ከፓስፖርት ላይ ገንዘብ ይዘረፋል? አይዘረፍም። አንድ ሰው ብቻ ግን አይቱ ከቻላችሁ ባናታችሁ ተተከሉ ይባል ጥሩ አይደለም። እኔ ቀጠልኩበት። ብዙ ሰው ልቡ ተሰብረዋል። ስለዚህ አሁን አንተ ራሱ ቅልቦች
እኔም ብጠራት በነገራችን ላይ ትመጣለች። እሷን የምትፈራው እኔ የኔን ኃይለ ቃል ነው የምትፈራው። ያ የማፋጠጠውን ነገር ነው የምትፈራው እንጂ እዚህ ጋር ገብታ ብጠራት እስቲ እናናግራት እንትን ትበል። ምናልባት እሷን መብቴም ልታመጣ ስለምትችል ምናልባት የምትመጣ ከሆነ እስቲ ጥራት ሼር አድርጉላት። እሷ ካልመጣች ደግሞ ከሀቢባ ጋር ያላችሁ ቀረቤታ ስላለ ፓስፖርቱን ተቀብላችሁ እናት አይደለች። አይ ኖርማሊ በውስጥ ምናምን ነገር መቀበል መጠየቅ ሁኔታ ውስጥ አልሄድም። ምናልባት እዚሁ ህዝብ በሚስ እየሰማ አንተም ባለበት ሁሉም በዚህ ጉዳይ ላይ እየደከመ ያለ ሰው ባለበት መብቴውንና ለዚህ ጉዳይም እልባት ይሰጣል የሚለው ጉዳይ ላይ መድረስ አለብን። በጋራ የምንጠይቀውም እዚሁ አደባባይ ላይ ነው፣ የምንሰራውም እዚሁ አደባባይ ላይ ነው የሚሆነው። በውስጥ ምናምን ሀቢባም ጋር ኢቨን ወይ እኛ ሀቢባ ጋር እንሂድ ወይ ሀቢባ እኛ ጋር ትምጣ፣ እንደዚህም ነገር ማድረግ የሚቻልበትን ሁኔታ ብንፈጥር። ተስፍሽ አንድ ጥያቄ ያለኝ ለአንተ ከይቅርታ ጋር መቼም ትልቅ ተቋም ነው ያላችሁ እናውቃለን። እነዚህ የመጀመሪያ ክስ ሲመጣ 74 ሰዎች የመጣ ወደ ሀቢባ ጋር ነው የመጣው ክሱ። ወደ ሀቢባ ጋር ሲመጣ 74 ሰዎቹን እንግዲህ ሀቢባ ቤት ብዙ ሌባ ተጋልጧል። ብዙ ሌባ ወንጀሉን ፊት ለፊት አውጥታ ለህዝብ አሰምታለች። እነዚህ ሰዎች የመጀመሪያ ጥያቄ ያመጡት ሀቢባ ቤት ነው የሄዱት። ሀቢባ ቤት ሄደው ያንን ለህዝብ ሳይቀርብ እንግዲህ ወደ ቅልቦች አስተላልፍ ያለው ተባለ። እንግዲህ ቅልቦች ናችሁ እናንተ ነገሩን ያፈናችሁት ወይንስ ሀቢባ ነው ነገሩን ያፈነው? ይሄ ነገር እንዳይጋለጥ የተደረገበት ምክንያቱ እናንተ ጋር ከሆነ እንዴት ነው ይሄንን ነገር ትኩረት ያልሰጣችሁበት ነገር ምንድን ነው? 74 ሰዎች አይደሉ? 74 ሰዎች ስር ልጅ፣ አባት፣ ሚስት አለች። ሰው የሞተ አለ። እንደ ቀላል ጉዳይ አይደለም። ራሱን ያጠፋ ሰው አለ። ወደ ሊቢያ የተሰደደ ሰው አለ። እንግዲህ ለቅልቦች ራሱ ቃሉ ቅልብ ነው እና ይህንን ነገር ሲሆን እንዴት ነው እንደዚህ እንደ ቀላል ነገር ታይቶ ዝም ተብሎ ተሸፋፍኖ ያለፈበት ምክንያቱ ወይ ከእናንተ ጋር ነው ወይ ሀቢባ ማስታወቂያ ስለምሰራላት በዛ ተሞርኩዛ ያንን ፎቶ ስላየች ወይንስ መደበቋ ነው ወይንስ ምንድን ነው? ግልጽ ያልሆነ ነገር ህዝብ የሚፈልገው ጥያቄ ለምን ይሄንን መመለስ ካለብን ምናልባት ከይቅርታ ጋር እንደው እንትን አትበለኝና አሁን ሰው የተጠራጠረ ነው። እናንተ ጋር ችግር አለ ወይ ሀቢባ ጋር ችግር አለ? ከዛ በኋላ ነው ከ3 ወር በኋላ ነው እንደገና ተመልሰው እባካችሁ ድምጻችንን ስሙልን ብለው ወደ መብረቁ ቤት የመጡት። አየው እንግዲህ ሀቢባ ቤት ሲታፈን እንትን ሲል አናውቅምና እስከዚህ ድረስ ነው። ቀጥል። ቀደም ምናልባት አልሰማኝም ካልሆነ እኔ አሁን 74 ስትል ቁጥሩን አሁን ነው የምሰማው ካንተ 74 መሆኑን 30 ምናምን ብቻ ኤግዛክት ቁጥሩን አላውቅም። በዚህ ጉዳይ ላይ እኛ ኢንቮልቭ አላደረግንም ከመጀመሪያውም ጀምሮ። ኢንቮልቭ አለማድረጋችን ግን ከስረምት ነው። ሀቢባን ፓስፖርቱን ላንተ አሳልፋ የመስጠት ፍላጎት ከሌላት ሳጅም የማነው መሀሌት አርፈሸዋም ይሄን ነገር ማድረግ ፍላጎት ከሌላት የምስበውን ካርድ አስበህበታል ወይ ነው። ምክንያቱም እኔም መተህ ስትረዳኝ ከወንጀል ንጹህ እንደሆንኩ አምነህ ነው ልትረዳኝ የሚገባው። ምክንያቱም ያንተ ተቋም ህጋዊ ተቋም ነው፣ ህግና ደንብ አለው። የድሀ እህት ወንድሞቻችንን ማገዝ ነው። ከዛም በስተጀርባ ሌላም ስራ ሊኖረው ይችላል። እኛ የምናውቀው ይሄን ነው። ቅልቦች ነው የሚለው እንዲያድግ እንፈልጋለን። ፓስፖርቱን አልሰጥም ካለች ምንድን ነው የሚሻለው? መፍትሄ አለ ወይ? በምን አይነት መንገድ መሄድ ትችላለህ? ችግር የለውም። ብዙ ኦፕሽኖችን እንትን እናደርጋለን። አሁን አንድ ጥሪ የተደረገላት ነው። ካልሆነ ሀቢባ ቤት ሄደን እዛ እናስጠራታለን። ያው ከእሷ ጋር አብረው ስለሚሰሩ ትመጣለች ብዬ ተስፋ አደርጋለሁ እና እዛ እንጠራታለን። አሁን እዚህ የሚነሱ ጥያቄዎችን በሙሉ እንጠይቃታለን። ገብቷል። ሞር ደግሞ ቅድም እንዳነሳችሁት ነው። አሁን ፓስፖርቷን ታሳይ የሚል ብታሳይ ስንት ሊሰራ የሚችል ነገሮች አሉ። ብታሳይ ልታምናት ነው። እውነት በዚህን ያህል እንትን ከተባለ የታየው ብቻ አይደለም። አስመራ እንግዲህ ከፈለገች ከሸሸችም ትሽሽ እንጂ ምናልባት ሊያሸሻት የሚችል እንደዚህ አይነት እርምጃ እንድትሄድ ጎልጉለን ስለምናወጣ ልትሸሽ ትችል ይሆናል። የምትሸሸው ፌክ ስለሆነ ነው የሚለው እምነት ላይ እንደርሳለን። ምንድነው ካሳየች በኋላ
ያ ፓስፖርት ትክክለኛው የእሷ እዛ ላይ ያለው ስም ቁጥሩ ምኑን ካገኘም በኋላ የእሷ ነው ወይስ አይደለም የሚለውም ላይ ቼክ እናደርጋለን ማለት ነው። አሁን እኛ ፍረጃ ላይ አልደረስንም። በቃ ጠረጠርን ነው አይደል ያልነው። ማህሌት ጋር ትመሳሰያለሽ፣ ሁለመናሽ፣ ንግግርሽ ቪዲዮውን አይቼዋለሁ። ስለዚህ ያልከው ትቀራረቢያለሽ፣ ይኸው ጥርስሽ ይመሳሰላል፣ ይኸው ምናምን ነገር ስትል ቪዲዮዎችን ለማየት ሞክሬያለሁ እና ያ ስለሆነ ጠረጠርናት እንጂ በቃ አሁኑ 57 ሚሊዮኑን ብር አምጪ ምናምን ነገር ብለን ጉሮሮ አልቆምንም። ይሄ እሷ መሆኗን ካረጋገጥን በኋላ ወደ ሌላው እንሄዳለን። ኤኒዌይ ልትመጣ በምችልበት መልኩ ጥሪ ይደረግላት ትምጣ። ካልሆነ ሀቢባ ቤት ሂደን ሀቢባ ቤት እንድትመጣ እናስደርጋለን። አይሻልም? መብረቁ ጃጓር ጥሩ። ሀቢባ እኮ አላት ፓስፖርቱን አይቼ ብላ የሰራችው ቪዲዮ አለ። ፓስፖርቱን አይቼ ራሷ ነች ብላ ያሱን ቪዲዮ እሱን ለአንተ ፎርዋርድ አድርገን ኦሪጂናሉን ደግሞ ጊዜ አግኝተህ አስመጭልኝ ብልሃት ተቀብለክ በራስክ በምታየው መንገድ ብዙ ነገሮች ይታያሉ። እንዳልከው ፌክ ፓስፖርት አለ፣ ፌክ ፎቶ መለጠፍ አለ፣ ብዙ ነገሮች አሉ እና ያንን ቁጥር አድርገን በዛ በኩል አድርገህ ያንን ቼክ አድርገህ ይሄ ህዝብ እየጠበቀ ነው አሁን ፍትህ እንዲገኝላቸው አትሊስት ዛሬ እንኳን እንደው ለተናገርከው ቃላት እንደው ድምጻችን ተሰማ ብለው ሊተኙ ይችላሉ ነው ምልክ። በጣም የሚያለቅሱ ሰዎች አሉ። በጣም 2 ዓመት ሙሉ ሲያለቅሱ የሰነበቱ ሰዎች አሉ ነው ምልክ። 2 ዓመት ሙሉ ማንም ድምጻቸውን የሚታፍኑባቸው እና ከዛ መሀል ላይ ብዙ ነገሮች ቅድም እንደነገርኩ ሀፕን ህይወትም ያለፋለ በየጎዳናው በየቱቦ ስር እየተኙ በየሰው ቤት ነው የሚተኙት። አሁን ብታያቸው ቢናገሩ አንድ ባን ታሪካቸውን ብትሰማ እንባህን ነው የማትቆጣጠረው። በጣም የሚያሳዝን ነገር ነው እና ለማይረባ ለጥቃቅን ነገር ጊፍት ፍርፋሪ ብለን የትልልቅ የእነዚህን ሰዎችን ሀቅ ማፈን አግባብ አይደለም። ነገ ፋሚሊ ያለን ሊያስጠይቀን የሚችል በእነሱ ላይ እኔ ባይደርስብኝ በእነሱ ላይ ይደርስብኛል ብላይ ማሰብ አለብኝ እና ከይቅርታ ጋር ቅልብ እንደው ይሄንን ስልክ አነጋገርህ በጣም ቀና ነውና ቀጥልበት ነው ማለት። እነዚህ ሀቆችን በቅርብ እንደምታወጣልን ተማምናለሁ። ታንኪዩ። አሁን ትልቅ ወጥመድ ውስጥ ስለገቡ ማግባባት የሚችልም ከሆነ ያግባባት፣ ችግር የለውም። ቅልቦች ለምን መሰለ አሁን ከህዝብ በፊት ባልናገረው ደስ ይለኛል፣ ግን ግዴታዬ ስለሆነ ነጭ አናወራ። ያ ቪዲዮ ተሰርቷል። ቪው ከፍተኛ ቪው ነው ያለው። ያንን ፓስፖርት አይቼ አረጋግጫለሁ። እሱ አይደለችም ካለች በዚህ ሰዓት ያንን ፓስፖርት ለመስጠት ፍቃደኛ ላትሆን ትችላለች። ምክንያቱም እቺ ሴትዮ ራሷ ማለት ሆና ከተገኘች አንገቷ ላይ ገመድ አስገብታለች፣ በማወቅም ቢሆን ባለማወቅ። ስለዚህ ግዴታ ወይ ከሳጅ መቀበል ይኖርብን ይሆናል ማለት ነው። አይመስላችሁም? አዎ ከእሷ ማግኘቱ ነው የሚሻለው። አሁን እሷን ወደ ማግኘቱ አይነት ነገር እሷን የሚቀርቡ ሰዎች መጥራት የሚችሉ ሰዎች አስጠሩና እዚህ ትምጣና እንነጋገር ከእሷም ጋር። ኦኬ ሳጂ፣ እኔ ከአንቺ ጋር አላወራም። ኦልሬዲ እኔ ዝም እላለሁ። ቅልቦችን ታውቂው ይሆናል ወይ? ቅልቦች አለ እዚህ ጋር ጃጓር አለ፣ እንዲሁም አንዳንድ ሰዎች ከአንቺ ጋር ሊያወሩ ይችላሉ። እየሰማሽኝ እንደሆነ 100% እርግጠኛ ስለሆንኩ እሺ፣ ገብተሽ 2 ሰው ወይንም 3 ሰው ለዛውም ደግሞ የዜጎችን መብት የሚጠብቅ የሆነ ተቋም ነው። እኛ አይተነው እርፍ እንበልና ካልሆች የሆነችዋን እናሳድድ። መንታህትሽም ከሆነች መንታህት ነች በይ፣ ችግር የለውም። እህት በእህቱ ወንጀል አይጠየቅም በሰራው እንጂ። ከዛ ውጭ እኔም አንቺን ግግም ብዬ አንዴ ጥርስ አንዴ ጆሮ ከማስቀየረሽ የሚሻለው ምንድን ነው? መፍታት ነው። አይ በውስጥ ይሻላል የምትይ ከሆነ ደግሞ ምናልባት ልጆች ይፋ ያደርጋሉ። ልጆቹን በውስጥ አናግሪያቸው። አይመስላችሁም ጋይስ? ከዚህ ሁሉ ስቃይ ማለት ነው። እኔ ተስፋ የምቆርጥ ልጅ አይደለም። ችግር አለብኝ፣ እየባሰብኝ የሆነ እርጅናው ነው መሰለኝ የደም ግፊት አለብኝ፣ እየጨመረ ነው የሚሄደው። አልተኛም እንቅልፍ። ይኸው ከትናንትና ጠዋት ጀምሮ አልተኛውም ስልክ ላይ። ስለዚህ ነይና የኔ እህት፣ እኔ ሴት ልጅ በጣም የማከብረው ድንበር ያለፉ ካልሆነ በስተቀር ደግሞ ጸባይ ሰናይ ነች። በነገራችን ላይ ማለትም እንደዚህ ነበረች። ስልክ ስታወራ የእግዚአብሔርን ቃል ሳጠቅስ አታወራ። ዮሐንስ ወንጌል ምዕራፍ እንደዚህ ጌታ እዘኑ ለሰዎች እዘኑ ብሏል ትላለች። ዩቱብ ቻናል ላይ የለቀቀችውን አይታችኋል። ብዙ ሰዎችን በድያለሁ አለች ከመዝረፏ በፊት።
አልዘረፈችም። ያኔ ገና ለገና በድዬ ይሆናል ብላ ስቅስቅ ብላ ታለቅስ ነበር። 57 ሚሊዮን ስትይዝ የለችም። አላኩል ያህል ላይ ግቢ ሳጂ ግቢና እነሱ ጋር አውሪ። እኔ ሚውት አደርጋለሁ፣ ከፈለሽ ካሜራ አዘጋለሁ። እነሱ ጋር ፓስፖርትሽን ሆነ የምታረጋግጭበት ሌላ መንገድ ካለሽ ተወያይ። እየከረረ ሊሄድ ነው። በዙሪያሽ ያሉ በሙሉ አንቺን ሊያግዙሽ የሞከሩ በሙሉ ያቅማችንን ሰርተን ድባቅ እንመታቸዋለን። ለምን የእናቴ ልጅ አይሆንም? ምክንያቱም እዛ አስፓልት ላይ ያሉ ግለሰቦች ቅስማቸው ተሰብረዋል። ብራችንን አገኘን ብለው ሰፍ ሲሉ አይደለችም ሲባሉ ቅስማቸው ተሰብረዋል። ስለዚህ 3-4 ግለሰቦች ዋጋቸውን አግኝተው 70 ምናምን ሰው ፍትህ ቢያገኝ ይሻላል። በዙሪያሽ የተባበረሽ ሁሉ አይቀርም ከዚህ በኋላ እና ፖሊስ የኔ እናት እኔም 2ኛ 3ኛ አልንካሽ። ጊፍተሮችም አሁን ማነው ጊፍት ፈላጊዎችን በነገራችን ላይ ቅልቦች እኔ ቀልድ ስለምወድ ነው። አሁን ተስፋ እየቆረጡ ነው። ምክንያቱም ጥርስ ከተቀየረ አፍንጫም ይቀየራል። ምናልባት አይንም ሊቀየር ይችላል። ጆሮ ይቀየራል። እንደዚህ ሲቀያየር ገንዘብ እያለቀ ነው የሚሄደው። እርማችሁን አውጡ፣ አታሽቃብጡ፣ በእውነት ጎን ቁሙ። እሺ። በዚህ አጋጣሚ ተስፋ የማሳስብ ነገር ቢኖር ምን አለ መሰለክ፣ እቺ እህት መንፈስ ነች። አመጣጧን አታየውም፣ አካሄዷን አታየውም። ትመጣለች፣ ባልታወቀ ቦታ ትሰወራለች። እኔ አሁን የምነግራቸው 100% የሆነ ታርጌት ለማድረግ የመጣችበት ይህን ሽቶ ይዛ የመጣችበት ዓላማ የሆነ ታርጌት ይዛ ነው የመጣችው። ይሄ ከሆነ ካልተነቃ ይህን ታርጌት ለመፈጸም ነው። መጀመሪያ የያዘቻቸው ትልቅ ቤቶችን የያዛቸው። ሀቢባ ቤት ትልቅ ነው። በጊፍት ነው የጀመረችው። ከ20 ምናምን ሌብር 30 ምናምን የገባች በመስጠት ነው፣ ደግ በመባል ነው የጀመረችው። ግን አትሊስት ሰዎች እንዳይበሉ የተከላከልን ነው፣ እያሳወቅን ነው። ይሄ ነገር እየተሰማ ሰዎች በሌላ መንገድ አድርጋ አሁን ከዛ በፊት 12,000 ዩሮ ከአንድ ሰው ላይ ይዛ የጠፋችው ምናልባት ተስፋዬ 13 ከ75ቶቹ ሌላ ከ74ቶቹ ሰዎች ሌላ 15,000 ዩሮ አለበት። እንደዚሁ አድርጋ የውሸት ቼክ ጽፋ ነው የሄደችው የጠፋችው። እና አሁን አመጣጧ ለሆነ ጉዳይ ነው የመጣችው። አንድ ሰው የወሰደ ሰው ተመልሶ አይመጣም፣ ሚዲያ ላይም አይታይም፣ ይሰወራልም። ሽቶ በማሳየት ሙዱን በማዳመጥ አካባቢውን በማዳመጥ ነው የመጣችው። ምን ይመስላል እንዴት ነው ብላ ነው የመጣችው። ስለዚህ አሁንም እናንተ የምታደርጉት ከስር በራስ መንገድ ይችን ሰው የሚከታተልልን እንዳትሰወር። አሁን ትራቭል ያደረገችበትን መረጃ ሊወጣ ይችላል። በቀደም ኖርዌይ የሄደችበትን ትንሽ ጠብቁ፣ ሊወጣ ይችላል። እሱ አይቀርም። ያ ጉድ ከወጣ አንድ ሌላ ማስረጃ ነው። እንግዲህ በሂደት እየጠበቅን ነው። ሌላው ተስፊሽ እንግዲህ እንዳልከው እነዚህ ሰዎች እንዳልኩክ አትሊስት በቅርብ ሆነክ ይህን ነገር ተከታትለክ እንድታዳምጣቸው። ወቤት ይቅርታ ላስቆም ፈልጌ አይደለም፣ ዛሬ ይደርስ ይችላል። ሌላኛው ደግሞ ከዚህ በኋላ ላለው ድቤት ለቀረችዋ ሰዓታችን የግለሰቦችን ስም አታክስ አናደርግ፣ ወደ መፍትሄ ሀሳብ እንድንገባ ይሁን። እሺ፣ ከሌ እንደዚህ ያደረገች ከሌ እንደዚህ ያደረገች የሚባሉ ነገር እንዳንጠቀመው ማለት ነው። ኖ የትኬቱን ለመናገር ብዬ ነው። ትራቭል አድርጋለች የተባለውን ትኬት እና ከዚህ ማነው ኖርዌይ ነች ላለችው ኖርዌይ ነው የምትኖረው ለተባለው ነገር ከጥቂት ጊዜ በኋላ እንዳልኳችሁ ትኬቱ ሊወጣ ይችላል። ሄዳ የመጣችበት ደርሶ መልስ በቅርብ እንደሚወጣ ነው እሱ። ከዛ የሚቀጥለው ነገር ምንድነው እንግዲህ ኃላፊነቱን በቅርብ ያለው ከኢትዮጵያም ሆነ ከዚህም እኛን በቅርብ ከሁለቱም ወገን ላይ ማግኘት ትችላለህ፣ መገናኘት ትችላለህ። ይህን ጉድ አውጥተህ ለህዝብ አደባባይ ላይ እንደው ይሄ ነው ብለህ በተቻለ አቅም እኛ እሷም በአደባባይ እንድትሰደብን ምንም እንድትሆን አንፈልግም። አትሊስት የእነዚህ ሰዎች ገንዘብ የዛሬ ወርም ይሁን የዛሬ 2 ወርም ይሁን ገንዘቡን ለመመለስ እስከቻለች ድረስ አሳልፈን አንስጣትም። ይሄ ነው ብዬ እኔ ሀሳብ ነው አይደል ነው። የእናንተ ደግሞ ከህግ የሚለውን ነገር ደግሞ ልታስቀምጠው ትችላለህ። ይቅርብ አንድ ነገር ለበል ጀጓር አመሰግናለሁ። ቅልቦች ተስፋዬ ስለመጣ እናመሰግናለን። ምን እንደሆነ ታውቃለህ? ከመጀመሪያው ጀምሮ እንኳን ማለት ነው 75 ሰዎች ናቸው በዚህ ሴትዮ በማህሌት
የተበሉት ማለት ነው። ከመጀመሪያ ጀምሮ መጨረሻ ላይ ነው። አሁን ሰሞኑን ዳግም እች ሴትዮዋ ማህሌት ናት ብለን ስንመጣ 13,000 ዩሮ እየተበላ ማለት ነው። አንድ ወንድም ደግሞ መጥቷል። ገባ ለምንድን ነው 75,000 ሰው 58 ሚሊዮን መበላታቸው እያለ ሰዎች ራሱ እኮ ለአንተ ራሱ ቀንሶ 30 ምናምን ሰዎች ናቸው አንተ እንደምታውቅ ራሱ ለአንተ የተነገረህ ማለት ነው። ለምንድን ነው ሌሎቹ ኤግዛክት ይኸውልሽ እየነዳው መንገድ ላይ ሁኜ ነው ተደውሎ ኦር እንደዚህ የተነገረኝ እንጂ ቁጥሩን ኤግዛክቱን አላውቅም። እውነት ለመናገር ባለፈውም ስገባ ልክ እንደ ቀደም ስናገር እንደነበረው ሁሉ ያለውን የቁጥሩን ሁኔታ ያው በስልክ ስለሆነ ደግሞ አመት ከምናምኑ ነው በዚህን ያህል አላስታውሰውም። ኦኬ ግን ማለት ነው የሚገርመው ሚዲያ ላይ የመጡት ናቸው እነዚህ። አሁን ይሄ 13,000 ዩሮ የተበላው ልጅ ሰሞኑን ነው የመጣ። እስቲ ለራሱ ሰሞኑን እሷ ቤት ገብቶ የሆነ ያለችበትን አካባቢ ቦታዎቹ ምናምን ስታሳይ ማለት ነው ቤቷ ገብቶ ሳጅን እያላት አቤት ብለው ሰላም ምናምን ነገር ሲላት በድምፁ ለይታው ነው ከአንዳንድ ነው ያስወጣችሁ ማለት ነው ከቤቷ። እኔ እንደሚመስልኝ የራሴን ግምት የወሰድኩት ይሄ ልጅ በድምጽ ብትለየው ነው። ካሁን በፊትም ደግሞ እዚህ ቤት ተናግሯል። ነገሮቹ በቃ መበላሸት ወደ መበላሸትና የሆነ እየሄደችበት ያለ ምናምን የእሱ በብላክ ማርኬት ገንዘብ ልካለው ወደ ቻይና ምናምን ብላ ነው ሰዎች አገናኝቶት ምናምን ነገር እየተበላው ማለት ነው። ገንዘቡን መበላቱን ሲያግም ማለት ነው ከአንዳንድ ነው ብሎ ካረገችኝ ያለ በፊት ቤት ይሰማሻል ወይ? አንድ ጊዜ ወይ ለተሳለ ድንገር ተስፍሽ አሁን ሀቢባና እንትና ማነች እንትና አብረው ሁለቱ ቁጭ ብለው እየተመገስት ከፍተው እንግዲህ ይህን ሁሉ ሰው 4,000 ሰው ንቀው አየኸው እዛ ገብተው እያወሩ ናቸው። ይሄ ፌር ነው? ይሄ የሰው እንደዚህ ብሎ የሚጠብቀው እንደው ቢቀር እንደው መብረቁን ይተውት። እንደዚህ 4,000 ሰው አንተን እንኳን ሪስፔክት የለም እንዴ? እንደዚህ አድርገው ሁለት ከፍተው ከምንም ምን ማለት ነው ይሄ ነገር? ህዝብ ነው የሚያነሳ፣ ህዝብ ነው የሚጥልህ እኮ። የሚጥልህም ህዝብ ነው፣ የሚያነሳህም ህዝብ ነው። ከህዝብ በላይ አትሆንም። ያነሳህም ህዝብ ነው። እና እንዴት አድርገህ ምናልባት ሀሳብ እንግዲህ እኛ ሁሉም ጋር ያንን ለመግለጽ ነው ቅድም መብረቁን ለመመለስ የሞከርኩት ያህል አሁንም ዋናው የወንድም እህቶቻችን ሀቅ ይውጣ አይደል ዓላማችን። ስለዚህ እቺ ልጅ መብረቁም የሚደክመው በዚህ ጉዳይ ስለሆነ እዚህ ለመምጣት ፍላጎት ከሌላቸው ለምን እዛ ሂጄ አሁን እዚህ ሲነሱ የነበሩትን የእኛንም ጥያቄ ብጠይቅስ መብረቁ ምን ትላለህ? አይደለም ተስፍሽ ምን እንደሆነ ታውቃለህ? አንዴ የሆነ ነገር ልበል መብረቁ። እሺ ጣልቃ ስንገባ መስፈርት እየተረሳ ነው። ባለፈው ፍቄ ጋር የተሳሳተ ነገር ይዞ ስለነበር ነው። ሀቅ ነው አይደለም የምንፈልገው። ሀቅ የሚወጣው ሀቅ ሊወጣ የሚችለው መራራ የሆነ ጽዋ እየጠጣ ነው። እከሌ ይቀየማል፣ እከሌ እንዲህ ይረዳል፣ እከሌ እንደዚህ ይረዳል ተብሎ አይደለም። ማንም ገሃነም መግባት ይችላል ከሀቅ ጎን ከቆምክ። ነገር ግን ለሰዎች እንትን ብለህ ምናምን እንትን የምትል ከሆነ ያው መቶ ነው የሚሻለው። ገብቶሃል አይደለ? ስለዚህ ባለፈው ምንድን ነው ያልኩት? እኔ ከዱባይ የ14 ሰዓት መንገድ ልትሄድ እንደምችል ስለማቅ እኛን እዚህ ጋር ፍቄ ሀሳብ እያወያየን በነበረ ሰዓት እሷ ኦልሬዲ ሻንጣዋን ይዛ ሄዳለች። ከዛ በኋላ ጠዋት የሆነ ነገር ሊፈነዳ ነው እባላለሁ በውስጥ። ምንድን ነው የሚፈነዳው? ጁማ ሰላት እስኪደርስ ድረስ ልክ ጁማ ሰላት ሲደርስ እሷ ኖሮ ይገብታ ላይፍ ከፈተች። እኔ ብዬ የነበረው ምን ነበር? ላይፍ ሳዘጋ እስከ ቤቷ ትሄድ ነበር። ምክንያቱ ከዱባይ ትሄዳለች የሚል ግምት ስለነበረኝ ቅርብ ስለሆነ ደርሶ መልስ መያዝ ይቻላል። 30 ደቂቃ 40 ደቂቃ እረፍት ብለህ ቆርጠህ ኦንላይን የሚቆርጠው መሄድ ትችላለች። ምክንያቱም የዱባይ ቪዛ አላት ሴትዮዋ። አይዱ ለጥፌላችኋለሁ። ፓስፖርቷንም አይታችሁታል፣ አዲስ ነው። ከዛ በኋላ ምንድን ነው የተደረገው? ላይፉን ዘጋች፣ ጠፋች ማለት ነው። ከዛ ጁማ ሰላት ሰግደን ላይቭ ገብተን እስከ ማታ ኢሻ ድረስ እየተወያየን ባለንበት ሰዓት ሻርፕ 7 ሰዓት በላይ የሚሆን በቂ ሰዓት ተጠቅማ ቤቷ ገብታ ደግሞ ላይቭ ገባች። ምንም ያሳመነ ነገር የለም። ምክንያቱም እየተግባባ ነው፣ እንደዛ አልነበረም።
ላይቭ ገብታ መጀመሪያ ወደ ኖርዌይ ከሚሄዷ በፊት ትክክለኛ ስሟን እንድትናገር፣ ከዛ ኖርዌይ ከሄደች በኋላ ፍቄ ጋር እንድትገናኝ ፓስፖርቱን ቆርጦ ስሟን ብቻ ፎቶ እንዲልክልኝ ነበር የተስማማ ነው። አሁንም ቢሆን ሀቢባ ቤትም አይደለም ቀርቶ የትም ሊሆን ይችላል፣ ችግር የለብኝም። እኔ ያን አይደለም ፍላጎቴ። አሁንም እዛ ቦታ ላይ ሄዶ እንዳይደበሰበስ መሆን ያለበት ምንድን ነው? በህግ ፍላጎት ካላት ልጅቷ መረጋጋትም ማረጋጋትም እኔ አይደለሁም ብላ ኮንፊደንስ ካላት በስነ ስርዓት እርግጠኛ ከሆነች ፓስፖርቱ አንተ እጅ ላይ እንዲገባ ሊሆን ፈልገው፣ አንተ ደግሞ ለሚመለከተው አካል ሰልተህ ሴካስ ደርገህ እንዲታመጣልኝ ብቻ የምትስማማ ከሆነ ደስ ይለኛል። ቦታ ላይ እኔ ከታች ሆኜ ታብታብ አደርጋለሁ። አይ ኖ መብረቁ ምናልባት ያው በሰው ቤት እኔ መወሰን ባልችልም እንዲያስገቡና የዚህ ጉዳይ ባለቤት አንተም ስለሆንክ ይሄ ዲሲፕሊን በሆነ መልኩ ጥያቄዎችን መጠያቄ ይኸውልህ የሶሻል ሚዲያን ባህሪ እኔ አውቀዋለሁ። ነገርኩ እኛ ኖርማሊ የተጠቃሚም ባንሆን የሶሻል ሚዲያ ባህሪዎችን ያው ከቀደም እንደነገርኩ ለ8 ዓመታት በዚህ በኩል ምን ይሰራ ምናምን እያደረግን እያስጠናንም ስልጠናም ስንሰጥ የነበረበት ሁኔታ ስለነበረ አውቃለሁ። ልቡ ያረካ ሰው ነገ ገልብጦ ምናምን ነገር ፎቶ እንትን አድርጎ የሚል የሚንጫጫ ሊኖር ይችላል። ምንም ብታደርግ ላይረኩ የሚችሉ ሰዎች ስለምን ቆይ የዚህን ሀሳብ ጉዳይ አንተ ይዘኸው ስላለ እሷ ሀቢባን ላናግራትና እሷ እኔ አንተ እና ሀቢባ ሆነን ይህን ጉዳዮችን ለመነጋገር ይሄ ዲፕሎማሲ በሆነ ቋንቋዎች የመሰዳደቡ ምናምኑ ነገሮች ምናምን ሳይሆን ማለት ነው። እና በዚህ አይነት መልኩ ዋናው የልጅቷ እውነት እንዲወጣ አንዳንዱ አጀንዳ ሆኖ እንዲቆየም የሚፈልግ ሰዎች ይኖሩ ይሆናል። ኖ እኔም እንደ ሰው እደክማለሁ፣ ሌላም ስራዎችንም እሰራለሁ። ስለዚህ በእንደዚህ አይነት መልኩ ጉዳዮችን ለመቅረፍ ብንሞክር ሞር የተሻለ ነው ብዬ ነው የማስበው። እኔ ግን ማለት ነው ተስፋዬ ወደ ፍሬ ነገር ስትገባላችሁ ቆይ አንዴ ሌላት ቆይ ብዙ ዋጋ ስላስከፈለኝ ይህንን ቀን ለማግኘት እኔ እንደምታይኝ እዚህ ሶሻል ሚዲያ ላይ ጃጓር ጋር ምድር ላይ የሚሆኑ ነገሮች አሉ በቅርብ ይፋ የምናደርጋቸው። ከዛ በዘለለ የጓደኛ የለኝም። ለምን ድርቅ ካልኩ ድርቅ ነው። እዛ ቦታ ላይ ብሄድ ጥያቄ ይሄው ነው የሚሆነው። ይሄ ጥያቄ ተፈጻሚ እንደሆን ካስፈለገ የታች ቁጭ ታብታብ አደርጋለሁ። ያንን ጥያቄ ይዘህ መሄድ ነው። አክሴፕት ካደረጉ እነሱ ከተቀበሉት አስፈጽመው፣ አንተ ካልተቀበሉት ደግሞ አንተም እንደ አንድ ግለሰብ ያው ተቋም ሲባል ሌላም ስላለ ከጀርባ እሱን እንቶ እና እንደ አንድ ተስፋዬ ምን አይነት ካርድ ትስባለህ የሚለውን ማወቅ እፈልጋለሁ። ምክንያቱም እቺ ሴትዮ መሀሌት አርፈሽዋ ከሆነች ሪል ለባለ የምትከላከልላት ለሆነችው ግለሰብ ከባድ አደጋ ነው። እዛ በመጣ ጭቅጭቅ ነው የሚሆነው። አይ እሷ ሪል እሷ አይደለችም ብላ የምታምን ከሆነ ቀለል አድርገህ ትቀበላታለህ። እኔታችሁኛ ያለው አንሰጥም ብላ የምትከራከር ከሆነ መሳብ ያለብን ካርድ አንተ ነው የምታውቀው። እኔም እቀጥላለሁ፣ እንደዚሁ አብረን እንቀጥላለን። አንተ ተቋም ስለሆንክ ከኔ ጋር መሆን አይቻልም። እኔ እንደምታይኝ ድርቅና ላይ እናት ጎትቼ ያመጣሉ። አስፈላጊ ከሆነ ህግ ጥሼ ነው አይደለም አይደዋን የመጠኩት የዓለም አቀፍ ህግ ጥሼ ነው ፎቶ መለጥፈው። አይቻልም ፎቶ መለጠፍ። እኔም አንድ ወንጀለኛ አልተናነስም እና ፈቃደኛ ከሆኑ ሄዳችሁ ሞክሯቸው እና እናንተ ሁላችሁም እዚህ ያላችሁ ቤት የምትግባቡ ለህዝብ ይፋ ይሁን። እኔም ተመሳስላብኝ ከሆነ ኦሪጂናሏን መሀሌት ልፈልጋት አይሻልም? ጥሩ እንደዛ ይሻላል። መፍትሄን ቶሎ እንትን እያደረጉ ብዙ እህቶች ያንተን ድምፅ የሚፈልጉ ይኖራሉ፣ የኛንም እንደዚሁ። ስለዚህ ወደ ለዚህኛው ደግሞ እንድንገባ ይሄኛውን እናድርግ። እኔ ወደዛኛው ልሂድና እዛ እንነጋገርበት አይሻልም? እንደዛ ይሻላል። ደውልላት ተስፍሽ በፊት ማለት ነው። ተስፋዬ ይቅርታ መብረቁ እዛ ከመሄድ በፊት ማለት ነው። እኔ የእነዚህ ሰዎች ሀቅ የሚወጣው ሀቢባ ቤት አይደለም። ምክንያቱም ምንም አያመጡም። ይህ ሳምንት አጀንዳ ነው ብላለች ሰሞኑን ማለት ነው። ፓስፖርቷን ለእኔ ልካልኛለች። ማህሌት አይደለችም ሳጅናት ብላለች። ለዛ አንድ ሰሞን ተንጫጭተው ይተዋሉ። እሷ መላእክት አይደለችም፣ ፍጹም ሰው አይደለችም። እንዴት ነው የምናምናት? ለምንድን ነው እዚህ መምጣት ካልፈለገች በገለልተኛ ቤት ለምንድን ነው የማይታየው ጉዳዩ? ቆይ ተስፍሽ አንዴ ማለት ነው። አንተ ጋር እኮ ከአሁን በፊት ብዙ ነገር ትላላካላችሁ አይደለ ወይ? ፓስፖርቱን ለምን ላንተ አይላክልህም?
አንተ ተልኮልህ ይኸውልሽ እንደዚህ አይደለም። ምናልባት አንቺ የምትይኝን ነገር አንቺ ሚዩት አድርጊውና እያስተጋባ ነው። ይኸውልሽ የምትይን ነገር አንቺ ስላልሽን አንቺን አናምንም። ያው እሷን አንቺ እንዳምንሻት አንቺንም አናምንም። ስለዚህ በጆሮአችን አይናችንም እያየ እየተሰማን እንደዚህ ይበሉና ሲናገሩ እንስማ። ስለዚህ በዛ ላይ ተንተርሰን የራሳችንን ዲሲሽን ደግሞ አሁን ይኸውልሽ እንደ ቅድሙ ነው። አንተን ሀቢባ ታዛህሎች ወይ የሚል ጥያቄ ሲጠይቅ አይ አታዘኝም፣ እኛ ተባብረን ለእህት ወንድሞቻችን ነው መብት የምንፈልገው የሚል ነገር አነሳውኝ። አሁንም አንቺ እንደዚህ አድርግ ብለሽ ግዴታ የአንቺ የታየሽን ነገር አድርጊ ስትይኝ አይ አንቺ ታዝኛችም ከሌሎቹ ጋር ሁኜ ከመብረቁም ጋር ከጃጓርም ጋር ከሀቢባም ጋር ከሌሎችም ጋር ሁኜ አቅሜ የፈቀደውን እህት ወንድሞቼን ለመርዳት ነው። ስለዚህ ይሄን ነገር ለማድረግ ደግሞ የሚሉትን መስማት አለብን። መብቴ ለመፈለግ ነው የምንሄደው። ይሄው ልጁ በቅንነት ቀን ከሌሊት እየጎረጎረ ከሰዎች ጋር እኔ ጋር ራሱ ስንቴ ተደዋውለን እናወራለን እና ይሄን ነገር ለመፈለግ ደግሞ መሄድ ያለብንን ቦታ ሁሉ እንሄዳለን። በቃ ጉዳዩ የከሌ ጉዳይ ሳይሆን የእህት ወንድሞቻችንን ሀቅ ማውጣት የምንችልበትን ርቀቶችን መሄድ፣ እንደዚህ አይነት ነገር የሚከፈለው ዋጋ መክፈል የሚለውን ነገር ነው የኔ አቋምና በዚህ ሁኔታ እንጠይቅ፣ በዚህኛውም እንመልስ ነው። ቴንኪዩ። ጥሩ ነው። ደግሞ አንድ ላውራ እና ደግሞ ጥያቄው እኮ የህዝብ ነው። ገባችሁ? አረ ሁላችሁም ጥያቄው የህዝብ ነው። እኛ ተስፋዬ አንተን እንድታየው አንፈልግም። ሀቢባ ብቻዋን እንድታየው አንፈልግም። መብረቁ ብቻውም እንዲያየው አንፈልግም። ይሄ ጥያቄ የህዝብ ነው። የ50 ምናምን ሚሊዮን የተበላ ህዝብ አለ አይደለ? እሷ ሴትዮ ደግሞ ህዝብ ሲጠይቃት ለህዝብ ነው ማሳየት ያለባት። እኛ ሀቢባም እንድታየው መብረቁ ብቻው እንዳየው አንተም ብቻህን እንድታየው እኔ አልፈልግም። እዚህ ጋር እታች ያለው ህዝብም አይፈልግም። ቢኮዝ ይሄ ጥያቄ ህዝብ ነው እኮ በቃ የመብረቁ ጥያቄ አይደለም፣ የሁሉም ህዝብ ጥያቄ ነው። እቺ ሴትዮ አጭበርብራለች። ደግሞ እዚህ ጋር እራሷ ናት ባይዘው እራሷ ናት። ምንም እኮ ነው የማያሻው እኮ መፍትሄውን እቺ ሴትዮ በግልጽ ለህዝቡ እንድታሳይ። ከዛ እኛ ደግሞ ፌክ ነው አይደለም ደግሞ እንዴት አድርገን እናጣራዋለን? ችግር የለውም ታሳየን፣ እሷ አቅርባ ታሳየን በፎቶ ወይም ደግሞ ሰውም ካለ ዱባይም ከሆነች ያለችው ኖርዌይም ከሆነ ያለችው አንድ ሰው ሳይሆን 2 3 4 5 6 ሰዎች ሆነው እንዲያዩት እናደርጋለን። ከዛ ኦሪጂናል ነው ፌክ ነው ደግሞ እናጣራለን። አሰርታው ነው ትክክለኛ ነው ደግሞ እኔ እዚህ ይሄንን ሪከርድ አድርጉት። ብትሞት ነው ለህዝብ የማታሳየው ሴትዮ ቢኮዝ እራሷ ናትኝ። ከዚህ በፊትም ስትመጣ ጊፍት እየሰጠች ነው የመጣችው። አሁንም እንደዛ እያደረገች ነው። የህዝብ ብር ነው። እኔ 16 ሰዓት ሰርቼ የማመጣው ብር በአንዴ እንደዚህ መበተን አልችልም። አሜሪካ ነገር እየኖርኩ ማለት ነው። ኦኬ ሰው ብሩ እንዴት በደንብ ነው የምናውቀው። ስለዚህ እሺ ትክክለኛ ከሆነች ያንም እኮ ባይዘው ለመጀመሪያ ቀን እዚህ ጋር ስትመጣ እኔም ነበርኩኝ። ምንም አላላትም። እሺ ፓስፖርትሽን አሳኝ፣ አንቺ አይደለሽም ችግር የለውም ጉዳዩ የዘቀን የመጀመሪያ ቀን እዚህ የመጣች ቀን ማለት ነው። ያኔ ነው የነበርኩኝ እዚህ። አሳይን ያላት አላሳይህም። ደግሞ እኔ በሆንስ ምን ታመጣለህ? እኔ ሰምቻለሁ። በቃ አልዋሽም። እኔ ማህሌት በሆን ምን ልታረገኝ ነው? ምን ታመጣለህ ያለችው። በቃ እኛ ያለን እዚህ ወደ መብቴ እንዲሄድ አድርገው ወይ መብቴ ሀሳብ አምጡ። ብዙ ትንተናዎችን ይቅርታ መፍትሄ ስላልኮ ቅልቦች መፍትሄ ምንድን ነው? ሳጂን አስፈቅዷትና ይቅርታ መብረቅ ሳጂን ታስፈቅድና ሀቢባ ለአንቴ በሳጂ ፍቃድ ለአንቴ ፓስፖርቷን ትላክና አንተ አጣራው ለእነሱ ንገራቸው። እንደዛ ነው። አለ ሳጂ ፍቃድም አይሆንም። ሀቢባም ለአንተ ልትሰጥ አችልም በህግ አካሄድ ማለት ነው። ሳጂ ትፍቀድና ወደ አንተ ይላክ። ከዛን አንተ ታጣራዋለህ። ስለ የትኛው ህግ ነው የምታወራው? ማን ነው እሷ ፓስፖርት ተቀብላ ናት አይደለችም እንድትል ህግ የሰጥቷታል? ሀቢባ ማናት እሷ? የግለሰብ ማስተላለፍ አችልማ። እሷም ለቅልቦች እኮ የሌላ ሰው ደኩ ህገ ወጥ ነበሩ እንዴ? ካሁን በፊት እኮ የብዙ ኢትዮጵያኖችን ፓስፖርት ለቅልቦች ምናምን እየተቀበለች ምናምን ነገር እየላከች ለኤምባሲም ስትልክ ነበር። ሀቢባ ሶሻል ሚዲያ ላይ እኮ አለን። የእሷ ብቻ ሲሆን የተለየው ለምንድን ነው? እዚህ ጋራ 4000 ሰው እየጠበቃት ራሱ የዳር ዳር የመሄድ ጥግጥግን እየሄደች ምናምን ነገር የምትሄድበት መንገድ ራሱ ማህሌት ማለት ነው ትክክል አይደለም። ምክንያቱም ለምን እዚህ ቤት ነው አይደል የተጠራሽው? እዚህ ቤት ለምን አትመጣም? ቅልቦች ብዙ እንዳላቆዩ
በጣም አስቸግሬሃለሁ። ሄደህ የምታስተላልፈው መልእክትና ጥሪ የምታቀርበው ነገር ካለ ሞክር። ያው ግን ግዴታ የሚሆነው ምንድን ነው? ወይ ፊልተር አንስታ ፊቷን ታጥቋ ያለ እንትና ምናምን ያለ ሜካፕ መታ ተቀመጥና 7 ሰዎች እየገቡ ይናገሩ። አንድ እሱ ነው ያለ መከባበርና ያለ ፊልተር ማለት ነው። ሁለተኛው ደግሞ ለምታምናቸው ለ4 ሰዎች አንተ አለህ። አስፈላጊ ከሆነ አንድ ኡስታዝ እናመጣለን፣ አንድ ቄስ እናመጣለን። እኔ አመጣለሁ፣ ችግር የለውም። እዚህ ሚዲያ ላይ ታዋቂ ሆነ ያሲን ኑሩ ከፈለገች አመጣለሁ። ማን ከቄስም ከፈለገች ማንኛውንም አመጣላታለሁ። ከዛ በኋላ ለነሱ ይሰጥ። እናንተ ሆናችሁ ባንድ ላይ እስከ መጨረሻ የ2 ዓመት ፋይሉ ወደ ኋላ ተመልሶ ፋይሉ ተፈትሾ የሆነች ግለሰብ ከተገኘች ይቅርታ እንጠይቃለን። ራሷ ከሆነች ደግሞ በክሷ መሰረት እስር ቤት ትገባለች። አለቀ። ይሄ ነው የሚሆነው። በዛው አንድ አይደለችም። ምስክር አምጥተው ቁመቷ እንደዚህ ነው አጠረች። እቺ ድምጿ ሌላ ነው፣ እቺኛዋ መላክ፣ እቺ ምናምን። ይሄ ትርኪ ምርኪ ወሬ አልፈልግም። እዚህ ጋር የተቀመጠው የፋሲካ ወንድም ነው። ወላሂ ለሱ ብዬ ነው እስካሁን ዝም ያልኩት። ምክንያቱም በተደጋጋሚ ልቡ ሰብረዋል። እነሱ ራም ጥያቄ ያለኝ አላቋርጣችሁም ብዬ ነው እንጂ ለጥያቄ ነበር የገባው። የሚፈልግ ነገር አለ አንድ ጊዜ በኋላ ትላለህ። እሱን እንሸኘውና ተስፍሽዬ አንድ ነገር የምነግርህ እጇ ረጅም ነው። በውስጥ ላውራክ ምናምን የምትለው ብዙ ነገር